የሰላምዬና የአቶ ደረጀ ሚስጥር በአደባባይ ወጣ። ለስንት ዓመት አፍነውት የነበረውን ሰላምዬና ደረጀ በሚያሳዝን ሁኔታ በስልክ ሲያወሩ አብጌል እንግዲህ መኪና ውስጥ ያስቀመጠችው ስፒከርና ክችን ያስቀመጠችው ካሜራ በሚያሳዝን ሁኔታ ሁለቱንም ቀርቷቸው ሚስጥር አወጣ። ለስንት ዓመት የደበቁትን ሚስጥር ይፋ ሆነ። ወይዘሮ ማርታ የሰማችው ነገር አስደንጋጭም ሆነ። ዳጣ አሁን ምንድነው የተፈጠረው ስትልም እንግዲህ በሚያሳዝን ሁኔታ ዳጣ የተፈጠረውንም ነገር ሰማች። አቶ ደረጀ የሚወስነው ውሳኔ ሲያጣም ለቅሶውን ቀጠለ። እንግዲህ ሰላም እውነታውን በቅርቡ ስለ ልጄ ማታሳውቀኝ ከሆነ ለወይዘሮ ማርታ ሁሉንም ዝርግፍግፍ አድርጌ ነግራታለሁ ስትል እናም ልጅ እንደሆነችም ሁሉንም ነገር አወጣለሁ ስትል እሱ ደግሞ ይሄ ሊሆን አይችልም በፍጹም እናም ማድረግ ያለብሽ ነገር አርፈሽ መቀመጥ ብቻ ነው፣ እኔን ለማስፈራራት እንጂ በፍጹም እንደማታደርጊው አውቃለሁ በማለትም አቶ ደረጀ ለሰላም ሲያወራ አብጌል እንግዲህ ካሜራዋን አስቀምጣ ስለነበረ ሁሉንም እውነታ አወቀች። እጅግ በጣም የሁለታቸው ሚስጥር ለስንት ዓመታት ተደብቆ የነበረና እሱም በሚስጥር ልጇን ፈልጎ መስጠት እንደሚችልና ሁሉም ቦምብ ተደብቆ መኖር እንዳለበትም ለሰላም ሲያወራ አብጌል ግን የተደበቀውን ቦምብ አውጥታ አፈነዳችው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ተወዳጁ ዳጣ በጉጉት ስንጠብቀው የነበረ ቀጣይ ፓርት ይዘን መጥተናል ማለት ነው። እጅግ በጣም የሚያሳዝነው ነገር ዛሬ እንግዲህ የሰላምዬና የአቶ ደረጀ እውነተኛ ታሪክ ይፋ ወጣ። በዚህን ሰዓት ምን ማድረግ እንዳለባቸው ግራ የተጋቡት ደረጀና ሰላም ይህ ሁሉ እኔ እናንተ በሚስጥር ብንፈታው ኖሮ በፍጹም ይሄ ሊፈጠር አይችልም ነበር እያለች እንግዲህ ሰላምም እየተበሳጨች ትገኛለች። እና አሁን ላይ ሁሉም ቦምብ በመፈንዳቱ የመጨረሻ ህይወታቸው ተደብቆ እሷም ላንተ ብዬ ያንተ ህይወት እንዳይበላሽ ብዬ እየተጎዳውኝና እድሜ ልኬን ስናፍቃት እኖራለሁ ስለ ልጅ። አሁን ግን እሷን ደብቀህ ባትኖር ኖሮ እኔም ድጋሜ ለማርገዝ ባልተገደርኩኝ ነበረ። ስለዚህ ደግሞ ከመውለደ በፊት የልጅን ሁኔታ ማወቅ ፈልጋለሁ ንገረኝ በማለትም አቶ ደረጀን ጠየቀችው። አቶ ደረጀም ምን ልታደርጊ ነው? ሲጀመር እንደዚህ አይነት ነገር እኔና አንቺ በአካል እንጂ በፍጹም በስልክ ማውራት የለብንም በማለትም አስጠነቀቃት። እሷ ግን በምንም ይሁን በምንም እኔ ስለ ልጄ እንድትነግረኝ ይፈልጋለሁ፣ ስለዚህ ካልሆነ ግን የመጨረሻ ሌላ ችግር ይፈጠራል አለችው። እና ምን ልታደርግ ያስበሽ ነው ሲላትም ለማርታ ሁሉንም እውነታ እናገራለሁ ስትለው እኔን ለማስፈራራት ፈልገሽ እንጂ በፍጹም አታደርጊውም ሲላትም የምሬን ነው አደርገዋለሁ አለች። አቶ ደረጀ አሁን ላይ ተዛሬ ጀምረሽ እኔና አንቺ በስልክ ማውራት የለብንም፣ እውነታውን ልጅ ባለበት መካከል በአካል ተገናኝተን እንጂ አሁን የት ሆነሽ ነው ሲላትም ክችን ነኝ አለች ሰላም። በዚህን ሰዓት አብጌል ግን ሁለቱም ቦታ ላይ ደረጀ መኪናና እንዲሁም ክችን ካሜራ ወይም ድምጽ የሚቀዳ ስላስቀመጠች አሁን ላይ ለሁለታቸው ሚስጥራቸውን ማወቅ አልከበዳትም። ሌላው እንግዲህ ናታንና ዳጣ ከአልጋ ላይ ቁጭ ብለው ዳጣና ናታን ያወሩትን አቶ ደረጀ ልቅ
ጥርቅም አድርጎ ሰማ። በሩን ከፍቶ ሲገባ ሌባ ነው የያዝከው፣ ሌባ እዚህ ምን ታረጋለህ ሲልም ደረጀ ጠየቀው። ሌባ ነው የያዝከው ደረጀ፣ ሌባ ሌባ እያለች መቀበጣጠርና ነገሩን ማስቀየስ ሞከረች። ደረጀም እንደ ሌላ ሰው ስላልሆነ የሰማውን እንዳልሰማ አድርጎ በማውራትና በኋላ ላይ መኪና ላይ ብቻሽን አወራሻለሁ ብሏትም ሄደ። እናም ከመሄዱ በፊት ግን ምንድን ነው ምን ላይ ናቸው ሲልም ምንም ክላሴ መጥቶ እየረበሸኝ ነው ስትለውም እንግዲህ ናንውጣ በማለትም አብጌል ደግሞ ውሃ አፈር እየበላች ስለሆነ ደረጀን ፈልጋ ወደ ዳጣ ክላስ መታም። ሁላቸውም እዛ አገኘቻቸው። አንተ ምን ትሰራለህ እዚህ? ናታስ ምን ይሰራል አለችው። ምን ችግር አለው ሲላትም እንዴት ይሄ ሊሆን ይችላል በማለትም አብጌል አሁን የሁሉንም እውነታ ማወቅ ስለቸኮለች ድብልቅልቁን አወጣቸው። እንግዲህ እጅግ በሚያሳዝን ሁኔታ ልብ በሚሰብር ሁኔታ የደረጀና የሰላምዬ ሚስጥር በአደባባይ በመውጣቱ ወይዘሮ ማርታ እንግዲህ በጣም ልቧ እየተሰበረና ባመነችው ሰው እየተከዳች እንደሆነም ጥርጣሬው ደረሳት። ናታን ዳጣንን ጠየቃት። አባዬ ምንሽ ነው በማለትም ማለት እኔ እሱና አንቺ የሆነ ነገር ያላችሁ ይመስለኛል ሲልም ምን ስትለው አትቀየሚ ከሆነ የሚመስለኝን ነገር ግልጹን ልንገርሽ ሲላትም ምንድን ነው ገብቶኛል ከገባሽ ንገሪኝ በቃ ሲላትም አንዴት ከዚህም ቀደም የአባዬን ፎቶ ዝም ብለሽ ያለ ምክንያት እንዳልሰጠሽኝ እንዳላሳየሽኝ ይገባኛል። ስለዚህ አንቺና እሱ መካከል የቀረ ትልቅ ምስጢር አለ ሲላትም ዳጣ የኔ አባት ሲሳይ ነው ስትለውም እንደዛ አይደለም ዳጣ አትዋሽ አላት። እሷም ለማስቀየስ ሞከረች። የምሬ ነው። በዛ ላይ ደግሞ ስለ ድሬዳዋ አንድ ቀንም ስታወሪ አይቼ ሰምቼ አላቅም። የድሬዳዋ ልጅ ነኝ ብለሽ ነበር። ባለፈ ደግሞ አዲስ አበባ ተወልደሽ እንዳደግሽ ነግረሽኛል። ስለዚህ የሆነ ድብልቅልቅ ያለ ነገር አለ። አንተ ምን ይሰማል? አባቴ ቢሆንስ አለችው። ቢሆንም አባዬ ላንቺ የተለየ ፍቅር ይሰጥሻል፣ ይንከባከብሻል፣ ከማንም አይነጥልሽም ከልጆቹ። አብጌል እንኳ ስላንቺ መጥፎ ነገር ስታነሳ እብድ ነው የሚለው። ስለዚህ ግን ደግሞ አባዬ በእትዬ ላይ በማዬ ላይ ይህን ነገር ያደርጋል ብዬ አላስብም አላት። ኧረ እባክህ አይደል አለችው። አዎ የምሬን ነው እባክህ ደረጀ አባቴ ሲሳይ ነው ስትለውም ቢሆንስ እሺ አባዬ ማለቴ ደረጃ አባቴ ቢሆንስ ስትለውም እንዴ እንደዛማ ከሆነ ማርታም እናትሽ ናት ማለት ነው አላት። በዚህን ሰዓት ፍንድቅ ብላ አለቀሰች። ዳጣዬ የኔ ፍቅር ምንነሽ ነው የምታለቅሽው አላት። ምንም ቄሩጣ ሄዳ እንግዲህ ውሃና ወይዘሮ ማርታ ውሃ ከማርታ ላይ ድፍት ብላ ጸጉሯን እየደባበሰቻት ነበር። እናም ዳጣ እየሮጠች ሄዳ ከማርታ ላይ እትዬ አለቻት። ወይ ዳጣዬ ምን ነሻል አለች። ዳጣ ብትላትም ፈዛ ቀረች። ዳጣ ሰሞኑን ትክክል አይደለሽም ምን ነሽ ነው አለቻት። በዚህን ሰዓት እሱ ገለተኛ የት እግሬ ላይ አዎ አዎ አለቻት። ውሃ ተነሽ ስትላትም እንዴ ምን ነሻል? ዛሬ ትክክል አይደለሽም የሰሞኑ ሁኔታሽ አለች። ውሃ ኮረፈች። ውሃ ተነሽ ምን ችግር አለው አለች። ነይ የኔ ቆንጆ ነይ በማለትም ወይዘሮ ማርታ ዳጣን ታፋዋ ላይ አስተኝታ መደባበስ ጀመረች። ዳጣዬ ምን ሆነሽ ነው? ምንም እና ታዲያ የሰሞኑ ሁኔታሽ ትክክል አይደለም እናትሽ ናፈቀችሽ እንዴ አለቻት። ምንም አለቀሰ። በዚህን ሰዓት እማዬ ልበልሽ አለቻት። እንዴ ሁላችንም እማዬ ነው የምንላት፣ ስሟ እኮ እማዬ ነው፣ እማዬ በያት አለችዋ። ዳጣዬ እማዬ እንድትይ ያልፈቀድኩልሽ የከለከልኩሽ ለራስሽ አስቤ ነው፣ አንቺን ካስደሰተሽ እማዬ በይኝ አለቻት። እሺ አለች ዳጣ።
ወይዘሮ ማርታ ልክ እንደ ልጆቿ የዳጣን ጸጉር ማደባበስ ጀመረች። በዚህን ሰዓት ዳጣ እንባዋን መቆጣጠርም አቃታት። አበጌል እንግዲህ አርጁን ጋር ተገናኘች። አርጁን በር ላይ ጠበቃትና የኔ ፉንቃ የኔ ፍቅር ሲላትም አንተ አልካልክና ጭራሽ በር መጠበቅ ጀመርክ አለችው። ምን ላድርግ ፉንቃሽ እኮ አላስችለኝ አለ። በቃ ተሰቃየውብሽ፣ እወቅሽን ተረጅኝ አላት። እረ ገደል ግባ፣ ልሞትብሽ ድፍት አትልም። ለምን ሞተ በአንዱ ፊቱ አትገላገልም? እኔ ደግሞ አንተ ሰው መስላ አትታየኝ፣ በጣም ነው ምጠላ አለችው። አረ እባክሽኝ አበጌል ክርሽናን ሲላትም በጥፊ ልትመታው ስትል እጇን እንቅ አረገ። ጭራሽ እጅንም ለመያዝ በቃ አበጌል ልትመችኝ ፍቅርሽ የመታኝ ይበቃል፣ እንድትመች ደግሞ አልፈልግም፣ እባክሽን ተረጅኝ አላት። መገኛ ይምታ፣ እኔ በጣም የማፈቅረው ልጅ አለ፣ ስለዚህ አርፈ ተቀመጥ፣ ከህይወት ይውጣ አለችው። አበጌል እባክሽን ብቴዛ እባክህ ነፈስ፣ አንተ ነገርኩህ እኮ እሱ አይወድሽም፣ በጣም አስመሳይ ልጅ ነው። ባለፈው የደበደበህ ልጅ አየኸው? አዎ እሱ አይሆንሽም፣ በጣም አስመሳይ ላይ ነው። እባክሽን ሲላትም እዩ አርፈ ብትቀመጥ ነው የሚሻለክ። እኔ የእሱና የእሱ ብቻ ነኝ። አርፈ ተቀመጥ፣ አልበለዚያ እገልሃለሁ አለችው። ጥላውም ሄደች። ውሃ እንግዲህ አፈሯን በልታ አበጌል ለደረጀ ስነግረው ለምንድን ነው አፈር የምትበይው ሲሏትም ምን ነው አርግሬ በማለትም እውነታውን ተናገረች። በዚህን ሰዓት ሁሉም ሳቁ። ግን ደግሞ መጀመሪያ ላይ አፈር ቢቢ ያላት ሰው ብሎ የሰደባት ሰው ይኖራል አለች ዳጣ። ከዛም አይደለም እማዬ ለሰላም አፈር አምሯታል፣ ቀይ አፈር አምጪ ብላኝ ነበር። ምን? አዎ ሰላምዬ እኮ የኔ ምስኪን ለእኔም አፈር እፈልጋለሁ አምጪልኝ ብላኝ እኔም ቢያልኳት አለች። ይገርማል። ለነገሩ እናቲቱ ናት ጅል፣ ከሷ የባሰች አለ ዳጣ። እንግዲህ ማርታ ላይ ተደፋችና ከተነሳች በኋላ አንቺ ነሽ እንደ እናቴ አለቻት። ወይዘሮ ማርታ ምን አለችና በድንጋጤ ዳጣን መመልከት ጀመረች። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሁንላችሁ።